ሰላምና ጤናን ፍቅርን በረከትን ያድልኝ ክብራትና ክብራን ኢሳርስ ቤተሰቦቼ በድጋሚ ተገናኝተናል። ያላችሁት በሣድስ ሚዲያ ዝግጅታችን ላይ ነው። በጣም የሚገራርሙ መረጃዎችን ይዤላችኋለሁ። አንደኛው የአሜሪካው የትራምፕ መንግስትን አስተዳደር እንግዲህ ኢትዮጵያውያንን በአሜሪካ ውስጥ የሚኖሩ ኢትዮጵያውያንን ጠርዞ ልኳል እና ማለትም በመልሶ ወደዚሁ ልኳል እና የላከበት መንገድ ምንድነው? አሁንስ የሆነ የተከናወነበት ነገር ምንድነው? ስደተኞችን መልሶ ወደ የቦታቸው የመመለስ ሂደት በተመለከተ አሁን ያለው አዲሱ አፕዴት ምን ይመስላል የሚለውን በዚህ ፕሮግራሜ ላይ በደንብ አድርጌ አሳያችኋለሁ። የተመለሱትስ አሁን በተመለከተ አሁናዊ ነገራቸውንም በዚህ ፕሮግራሜ ላይ አሳያችኋለሁ። ያ ብቻ አይደለም። ሌላኛው መረጃ ደግሞ በዩናይትድ ኪንግደም አዲስ ከባድ ማስጠንቀቂያ ወጥቷል። በዛ የምትኖሩ ኢትዮጵያውያን ወይም በዛ የሚኖሩ ኢትዮጵያውያን ቤተሰቦች ያላችሁ የወጣው አዲስ ማስጠንቀቂያ ምንድነው የሚለውን በተመለከተ እነግራችኋለሁ። አሜሪካም ይሄንን ማስጠንቀቂያ በተመለከተ አሁን ያለው ነገር እያቀረበች ትገኛለች። ስለዚህ ከዚህ ጋር የተያዘው ነገር ምን እንደሆነ በትክክል አሳያችኋለሁ። በአሜሪካው ትራምፕ እና በጀርመን መንግስት መካከል የተፈጠረው ነገር ምንድነው የሚለውን ነገር በትክክል በዚህ ፕሮግራማችን ላይ አሳያችኋለሁ። ስለዚህ እነዚህን መረጃዎች እንድትከታተሉ ጋብዛችኋለሁ። ውድ ሣድስ ቤተሰቦቼ ከመጀመሪያዎቹ መረጃዎች ጀምርላችኋለሁ። አሁን በኢራን ጦርነት ላይ እየተከሰቱ ያሉ ነገሮች ወይም አፕዴትስ ምንድናቸው የሚለውን ባጭሩ እየተከሰቱ ወይም ያሉ ጉዳዮችን በተመለከተ እነግራችኋለሁ። እንግዲህ በኢራን ጦርነት ላይ እየተከሰቱ ካሉት ነገሮች መካከል አንደኛው የኢራን 14 ነጥብ የሰላም እቅድ ነው። ኢራን ጦርነቱን ለማቆም 14 ነጥብ ያለው አዲስ የመፍትሄ ሐሳብ ለፓኪስታን በኩል ለአሜሪካ አቅርባለች። እቅዱ የጦርነት ማቆም፣ የማዕቀብ እንዲነሳ፣ የኢራን ንብረቶች እንዲለቀቁና የጦርነት ካሳ እንዲከፈል የሚጠይቅ ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኢራንን የሰላም ጥያቄ እየገመገሙ ቢሆንም ጥያቄው ተቀባይነት ይኖረዋል ብለው እንደማያምኑ በመግለጽ ጥርጣሬያቸውን ገልጸዋል። የኢራን ከፍተኛ ፖለቲከኞችና መኮንኖችም ጭምር በሀገሪቱና በአሜሪካ መካከል የተጀመረው ጦርነት እንደገና ሊቀጥል እንደሚችል አስጠንቅቀዋል። እንደገናም ደግሞ ለዛ ዝግጅት እያደረግን ነው ብለዋል። ከፍተኛ የጦር መሳሪያ ሽያጭም ታይቷል። ዩናይትድ ስቴትስ ከመካከለኛው ምስራቅ ሀገሮች እስራኤልና የባሕረ ሰላጤው ሀገራት ጋር ከ8.6 ቢሊዮን ዶላር በላይ የሚገመት ድንገተኛ የጦር መሳሪያ ሽያጭ እንዳጸደቀች እየተነገረ ይገኛል። ሌላኛው የኢራን ፓርላማ በሆርሙዝ ባህረ ሰላጤ የሚያልፉ የንግድ መርከቦችን የሚገድብ ሕግ ለማጽደቅ እንደተቃረቡ፣ የእስራኤል መርከቦችን በፍጹም እንዳያልፉና የጠላት ሀገራት መርከቦች ካሳ እንዲከፍሉ ይደነግጋል። ኢራን ያወጣችው በፓርላማ ያጸደቀችው አዲስ ደንብ ማለት ነው። ሌላኛው የሊባኖስና የእስራኤል ጥቃት በእስራኤል የአየር ጥቃት በሊባኖስ በ24 ሰዓታት ውስጥ 41 ሰዎች መገደላቸውን እስከዛሬ ድረስ እየሰማን ነው። ከማርች 2 ጀምሮ በሊባኖስ የተገደሉ ሰዎች ቁጥር 2659 መድረሳቸውም እየተነገረ ይገኛል። ሌላኛው በኢራን ላይ የተጣለው የባህር ላይ እገዳና ጦርነቱ ውጥረቱን የሀገሪቱን ኢኮኖሚ በእጅጉ እየጎዳው ነው። የሪያል ምንዛሬ ዋጋ ከፍተኛ ሁኔታ መቀነሱ እየተነገረ ነው። ሌላው አዲስ የኒውክሌር ድርድር ፍንጭ እየታየ ነው። ኢራን ቀደም ሲል ከነበራት አቋም በመለስ የኒውክሌር ፕሮግራሟን ከአሜሪካ ጋር በሚደረገው ንግግር ውስጥ ለማካተት መስማማቷ ተነግሯል። የጦርነት ተጎጂዎችን በተመለከተ ሪፖርት ወጥቷል። በዓለም አቀፍ አየር መንገድ ወይም ስፒሪት ኤርላይንስ የነዳጅ ዋጋ በመናሩ ምክንያት ከግንቦት 1 እስከ 15 የታቀዱ 4100 በረራዎች ዛሬም መቆራረጣቸው በስፒሪት ኤርላይንስ ወይም የዚህ ዓለም አቀፍ የአየር መንገድ ያወጣው መረጃ ያሳያል። አሁንም የአየር መንገዱ ህመም ላይ እንዳለ የሚያሳይ ነው። ሌላኛው እንግዲህ የጦርነት ተጎጂዎች ናቸው። ዓለም አቀፉ የአየር መንገድ ከዚህ ጋር የተያያዘውን ነገር ያቀርበው ነው። ሌላኛው እንግዲህ አሜሪካ ከጀርመን 5000 የሚጠጉ ወታደሮቿን በሚቀጥሉ 6 እና 12 ወራት ውስጥ ለማውጣት እቅድ እንዳላት እየተነገረ ይገኛል። በአሜሪካና በጀርመን መካከል ያለው ሰጥ አገባ ምን ይመስላል የሚለውን ቀጥ ያሳያቸዋለሁ። ከዛ ቀደም ብዬ ግን አሜሪካ ጠርዛ የላከቻቸው ወይም ዲፖርት ያደረገቻቸው ኢትዮጵያውያንን በተመለከተ አጥር ያለ መረጃ ላካፍላችሁ። እንግዲህ ክብራትና ክብራን ኢሳርስ ቤተሰቦቼ እዚህ ስክሪን ላይ እንደምትመለከቱ the US deported 9 African migrants to Cameroon በሚል ተገልጿል። እዚህ ውስጥ ከተቀመጡት መካከል the deported migrants arriving from Ghana, Angola, Ethiopia
ኤንድ ዘ ሪፐብሊክ ኦፍ ኮንጎ በሚል ያስቀምጠዋል ማለት ነው። የገቡትም ወደ ካሜሩን እንደሆነ መረጃዎቹ እያዘጋጁ ወይም እያሳዩ ይገኛሉ። እንግዲህ ከዚህ ጋር በተያያዘ በቅርቡ በተደረገው በረራ 9 ስደተኞች ካሜሩን እንደገቡ ተረጋግጧል ማለት ነው። በጥር ወር ጀምሮ እስካሁን ድረስ በአጠቃላይ 26 ሰዎች ወደዚያ እንደተላኩ መረጃዎቹ ያሳያሉ። የዜግነት ስብጥርን በተመለከተ በግንቦት መጀመሪያ ላይ ካሜሩን ከደረሱት መካከል ኢትዮጵያ፣ ጋና፣ አንጎላና የኮንጎ ብራዛቪል ዜጎች እንደሚገኙበትም መረጃዎቹ በትክክል ያሳያሉ። ከነዚህ መካከል እንግዲህ የቅርብ ከደረሱት ከ9 ሰዎች መካከል 6ቱ ሴቶች እንደሆኑና ሶስቱ ወንዶች ብቻ እንደሆኑ የሚያሳየው መረጃ ከዚህ ጋር የተያያዘ ነው። ይሄንን በተመለከተና እየተነገሩ ካሉት ነገሮች መካከል አንደኛው የመዳረሻ ቦታቸው ነው። ስደተኞቹ ያረፉት በካሜሩን ዋና ከተማ ያውንዴ ነው። አሜሪካ ስደተኞችን ወደ ትውልድ ሀገራቸው መመለስ በማትችልበት ጊዜ ለምሳሌ ደህንነታቸው ስጋት ካለ ወደ ሶስተኛ ሀገራት ማለት ነው ለመላክ ካሜሩን ጋር እንደተስማማች ይታወቃል። ስለዚህ አሜሪካ ስደተኞቹን እንድትቀበል ለካሜሩን መንግስት 30 ሚሊዮን ዶላር እንደከፈለች ኒውዮርክ ታይምስ ዘገባው ያመላክታል። ከዛ ጋር በተያያዘ እንግዲህ የህግ ጥበቃ አለ። ከተባረሩት መካከል አብዛኛዎቹ ወደ ትውልድ አገራቸው እንዳይመለሱ በአሜሪካ ፍርድ ቤት የህግ ጠበቃ ወይም ጥበቃ የተሰጣቸው እንደነበሩ እየተነገረ ነው ያለው። ነገር ግን ስምምነቱ በይፋ ያልተገለጸና በምስጢር የተያዘ እንደሆነ ነው እየተነገረ ያለው። ከዚህ ቀደም የተደረጉ በረራዎች ከተነሱት ከሉዊዚያና ግዛት እንደነበርም ተዘግቧል። ስደተኞቹም በተመለከተ እንግዲህ ካሜሩን ሲደርሱ በያውንዴ በሚገኝ የመንግስት ቅጥር ግቢ ውስጥ እንዲቆዩ እንደተደረገ እየተነገረ ይገኛል። በጣም በሚገርመው ደረጃ እንግዲህ መረጃዎቹ እንደሚያሳዩት እነዚህ ስደተኞቹ ካሜሩን እንደገቡ ያወቁት አውሮፕላን ውስጥ ከገቡ በኋላ እንደሆነም ጭምር ተዘግቧል። ከዛም ቀደም ብሎ ወደ ኪንሻሳም የተላኩ እንደነበሩ ይታወቃል። ብዙዎቹ ስደተኞች ወደ ካሜሩን እንደሚሄዱ ያወቁት አውሮፕላን ውስጥ መሆኑ ግን በጣም ብዙ ሰዎችን አስደንቀዋል። ያ ብቻ አይደለም። ጠበቆቻቸው እንደሚሉት ከተባረሩት መካከል የከፋ ወንጀል የፈጸመ ሰው እንደሌለና አብዛኛዎቹ ጥገኝነት ጥያቄ እንደሆኑ ያሳያል። የሰብአዊ መብት ስጋትም አለ። ሂዩማን ራይትስ ዎች ያወጣው ካሜሩን ለስደተኞች ደህንነት የጠበቀ ቦታ እንዳልሆነች ወይም ለነሱ የማትመች ቦታ እንዳልሆነች ነው ሂዩማን ራይትስ ዎች እየገለጸ ያለው። ከዚህ ጋር በተያያዘ የሚጠቆሙ ሌሎች መረጃዎችም እንደሚያሳዩት እነዚህ አይነት ስደተኞች በየጊዜው ከፍ ያለ ቁጥር እየጨመሩ እንዳይሄዱ የሚሰጋበት ነገር አሁንም በይፋ ግልጽ እየሆነ እየታየ እንዳለ ያሳያል። ከዚህ ውጪ እንግዲህ እነዚህ ስምምነቶች በተለይ አሜሪካ የምታወጣቸው ነገሮች ከካሜሩን በዚህ ጉዳይ የዘገቡ 4 ጋዜጠኞች መታሰራቸውም ጭምር መረጃዎቹ ያሳያሉ። እንግዲህ በዚህ ዙሪያ ላይ መዘገብ እንደማይችሉ የተነገረ ነገር እንዳለና እዚህ ውስጥ አሜሪካ እያደረገች ያለችው ነገር አስገድዶ የሚመስል ምንም አይነት የሚዲያ ከቨሬጅና ሽፋን እንዳይሰጠው የተከለከለ እንደሆነም ትመለከታላችሁ። ከዚህ በተያያዘ እንግዲህ አሜሪካ ከሩዋንዳ፣ ደቡብ ሱዳን፣ ኡጋንዳና ጋና ጋር ተመሳሳይ ስምምነት እንዳላት ተጠቁሟል። በቅርቡ አንድ የአሜሪካ ዳኛ ስደተኞችን ያለ ቅድመ ማስጠንቀቂያ ወደ ሶስተኛ አገር መላክ ህገወጥ ነው በሚል ውሳኔ ማስተላለፉ እየተነገረ ይገኛል። ከካሜሩን ከደረሱት መካከል ሁለቱ በፈቃዳቸው ወደ ትውልድ ሀገራቸው ለመመለስ መስማማታቸው እየተነገረ ይገኛል። ካሜሩን እነዚህን ሰዎች ስትቀበል እንደ ስደተኛ ማስተናገድ ግዴታ እንዳለባት ግን በዘገባዎቹ ይመላክታሉ። ያ ብቻ አይደለም። የአሜሪካ መንግስት ስምምነትን ለመፈጸም የተባበሩት መንግስታት ድርጅት የሚሰጠውን እርዳታ እንደ ተጽዕኖ ማሳደሪያ ተጠቅሞበታል የሚሉ ክሶችም አሉ። ካሜሩን ይሄንን ስምምነት እየተቀበለችው አሜሪካ በሀገሪቱ ውስጥ ተቃዋሚዎችን አሳልፋ እንድትሰጣት ለማግባባት ሊሆን እንደሚችል እየተገመተ ይገኛል። ሂዩማን ራይትስ ዎች ለዚህ የሚሆነውን መረጃ ይፋ አድርጎታል። እንግዲህ ክቡራትና ክቡራን ኢሳድስ ቤተሰቦቼ በአሜሪካው ዶናልድ ትራምፕ እና በጀርመን መካከል የተፈጠረው ነገር ምንድነው የሚለውን ነገር በዚህ ፕሮግራሜ ላይ አሳያቸዋለሁ። በተለይም ከጊዜ ወደ ጊዜ እየተወዛጋገቡ ያሉበትና በከፍተኛ ሁኔታ ግጭታቸው እየተፋፋመ ያለ የትራምፕና የጀርመን አስተዳደር ውስጥ ያለውን ምልክት የሚያሳይ ነው። 5000 የሚጠጉ የአሜሪካ ወታደሮችን ከጀርመን ሊወጡ ነው የሚል ዜና የተሰማው ከዛ አንጻር እንደሆነ እየተነገረ ይገኛል። እንግዲህ ከነዚህ መካከል አንደኛው ይሄ 5000 ወታደሮች ፔንታጎን ይፋ እንዳስታወቀው 5000 የሚጠጉት የአሜሪካ ወታደሮች በሚቀጥሉ 6 እና 12 ወራት ውስጥ ከጀርመን ይወጣሉ። ይሄም ከፍተኛ ውዝግብ በሁለቱ መካከል
እየፈጠረ ይገኛል። የጠቡ መንስኤው እንግዲህ የጀርመን መሪ ትችት ነው። ይሄም ውሳኔ የመጣው የጀርመን ቻንስለር ፍሬድሪክ ሜርዝ የአሜሪካ በኢራን ጦርነት እየተዋረደች ነው በማለታቸው ትራምፕ በመበሳጨታቸው እንደሆነ እየተነገረ ይገኛል። ትራምፕ ደግሞ ለዚህ በቀል የሚሆነው እርምጃ ነው እያደረገ ያለው። ስለዚህ ከ5000 በላይ ተጨማሪ ቅነሳ ያሳያሉ ማለት ነው። ፕሬዚዳንት ትራምፕ ከ5000 ወታደሮች በላይ በጣም ዝቅ ለማድረግ አቅደው እንደነበረም ግንቦት 3 2026 የተናገሩት ንግግር እንዳረጋገጠው ለማወቅ ተችሏል። ያው እንደሚታወቀው በተለይ ትራምፕ በቀለኛ ሰው እንደሆነ ይታወቃል። ይሄም በንግግሮች መካከል ሊፈጠር የሚችለው ነገር በሀገራት መካከል የሚያናጋን መሰረት ይጥላል ተብሎ አይታሰብም። ስለዚህ ከ5000 በላይ ወታደሮች ቅነሳ ማለት በጣም ብዙ ነው። በተለይ በሁለቱ መካከል ላለው በሁለቱ ሀገራት መካከል ለዘለቀው ለአመታት በላይ ለቆየው ብዙ 10 ዓመታት ነው የቆየው። ስለዚህ ያንን በአንድ ትንሽ ንግግር ምክንያት ይሄን ያክል ጦር ሰራዊት አወጣለሁ ብሎ ማለት በአካባቢው ላይ በተለይ በጀርመን አካባቢ በአውሮፓዎቹ በትራምፕ ላይ በተለይ በአሜሪካ ላይ መተማመናቸው እየቀነሰና የራሳቸውን የሆነ የጦር ኃይል ከጊዜ ወደ ጊዜ እያዳበሩ ለመምጣታቸው አስገዳጅ ነገር ያደርጋል ተብሎ ነው እየተነገረ ያለው። የአሜሪካ ኢራን ጦርነት ውጥረት እንግዲህ ትራምፕ ጀርመንና ሌሎች የአውሮፓ ሀገሮችን የኢራን ጦርነትን በየካቲት 2026 ነው የጀመረው። ያንን አለመርዳታቸውና የሆርሙዝ የባህር በርን አለመክፈታቸው እንዳስቆጣቸው ይገልጻሉ በተደጋጋሚ። የጀርመን መከላከያ ሚኒስትርም ከዚህ ጋር በተያያዘ የጀርመን መከላከያ ሚኒስትሩ ቦሪስ ፒስቶሪየስ ይባላሉ የውጭ ኃይሎችን መውጣት የሚጠብቅ ነበር ማለት የሚጠበቅ ነበረ እንደዚህ የውጭ ኃይሎች ብሎ ነው የጠቀሷቸው። መውጣቱን እንጠብቅ ነበረ በማለት አውሮፓ ለራሷ መከላከያ የበለጠ መዋለ ንዋይ ማፍሰስ እንዳለባት ማሳሰቢያ ሰጥተዋል። ኔቶ የውሳኔውን ዝርዝር ሁኔታ ለመረዳት ከአሜሪካ ጋር እየሰራ መሆኑና ይህ እርምጃም የአውሮፓ የጋራ ደህንነት አደጋ ሊጥል እንደሚችልም ስጋታቸውን ገልጸዋል። የታቀደው የጦርነት ሰራዊት መዋቅር ለውጥ አለ። ከአሜሪካ ጦር ብሪጌድ ኮምባት ቲም የሚባለው ውስጥ አንዱ ከጀርመን እንዲወጣና ቀደም ሲል ይላካል ተብለው የታቀዱት የረጅም ርቀት ሚሳኤሎች ወይም ሎንግ ሬንጅ ፋየር ባታሊዮን እንደማይሰማሩ መግለጻቸውም ጭምር እየተነገሩ ይገኛል። ከዚህ ጋር በተያያዘ እንግዲህ የኢኮኖሚ ግፊት ወይም የታሪፍ ጭማሪ አለ። ትራምፕ ከወታደራዊ ቅነሳው በተጨማሪ ጀርመን ከኢራን ጋር በተያያዘ በቂ ድጋፍ አላደረገችም በሚል ከአውሮፓ ህብረት የሚመጡ መኪናዎች ላይ የታሪፍ ክፍያ ወደ 25% ከፍ እንደሚያደርጉም ትራምፕ ዝተዋል። ከዚህ ጋር በተያያዘ እንግዲህ ትራምፕ ቻንስለር ሜርዝን ራሳቸውን የተሰበረ ሀገር በመጠገንና በሩሲያ ዩክሬን ጦርነት ላይ እንዲያተኩሩ በመንገር ዲፕሎማሲያዊ ጥቃታቸውን አክለዋል፣ ንቀታቸውንም ገልጸዋል። በዚህም በጀርመን ፖለቲከኞች ዘንድ እጅግ በጣም ቁጣ በርትተዋል። የታሪካዊ ግንኙነት መሻከር ነው የሚታየው። ጀርመን ከአውሮፓ በጣም ትልቁ የአሜሪካ ወታደር መሰረት ወይም ከ35000 በላይ ወታደሮች ያላት ቦታ ናት። የትራምፕ እርምጃ የሁለቱ ሀገራት ግንኙነት ወደ ኋላ መመለሱን ዘ ጋርዲያን ባወጣው ትንተና ላይ ያሳያል። እንግዲህ ክቡራትና ክቡራን የሣድስ ቤተሰቦቼ ወደ ሌላው መረጃ አልፍላችኋለሁ። በተለይም ደግሞ በአሜሪካ ውስጥ የወጣ አንድ መረጃ በእንግሊዝ ምድር ላይ ራሱን የቻለ ሌላ ውዥንብር ፈጥሯል። ይሄው ምንድነው? የእንግሊዝ የሽብር ስጋት በጣም ከፍተኛ ደረጃ ወይም አስከፊ ወይም ሲቪር ወደ ተባለ ደረጃ ማደጉ እየተነገረ ይገኛል። ከዚህ ጋር በተያያዘ የሚወሩ ወሬዎች በጣም ብዙ ናቸው። እንግዲህ የስጋቱ መጨመር የጋራ የሽብርተኝነት ትንተና ማዕከል ወይም JTAC የዩናይትድ ኪንግደም ብሔራዊ የሽብር ስጋት ደረጃን ከከፍተኛ ወይም ሰብስቴንሻል ከሚባለው ወደ አስከፊ ወይም ሲቪር ከፍ እንዳደረገው እየተነገረ ይገኛል። ይሄ እንግዲህ የእንግሊዝ አገር የቴሮሪስት አታክን በተመለከተ እየተነገሩ ያሉ ማስጠንቀቂያዎች በከፍተኛ ሁኔታ ጉዳያቸው እየሰፋ እንዳለ እየተነገረ ይገኛል። እንግዲህ ሲቪር ማለት በሀገሪቱ የሽብር ጥቃት መፈጸም እድሉ በጣም ከፍተኛ ወይም ሃይሊ ላይክሊ ነው በማለት ነው የሚተረጎመው። የጊዜ ገደቡን በተመለከተ ይሄ ማለት እንግዲህ በጥቅሉ በሚቀጥሉ 6 ወራት ውስጥ ጥቃት ሊደርስ ይችላል የሚል መረጃ እንደደረሳቸው ነው እየተነገረ ያለው። እንግዲህ ውሳኔው የተላለፈው በሰሜን ለንደን ጎልደርስ ግሪን በሚባለው አካባቢ በሁለት አይሁዳውያን ላይ የተፈጸመ የቢላዋ ጥቃትን ተከትሎ እንደሆነ እየተነገረ ይገኛል። ከዛ ጋር በተያያዘ እንግዲህ የጥቃቱ ተፈጥሮ ሚያዝያ 29 በተፈጸመው
በዚህ ጥቃት አንድ የ45 ዓመት ሰው በቁጥጥር ስር ውሎ በሁለቱ ግድያ ሙከራ እንደዚሁ ተሳክቶልናል የሚለው ነገር የተናገሩ አካላት ከጀርባ እንዳሉበት መረጃ ደርሷቸዋል። ከዚህ ጋር በተያያዘ እንግዲህ ስጋቱ በጣም ሰፊ ነው። ስጋቱ የጨመረው በቅርብ ጊዜ በተፈጸሙት የአይሁድ ማህበረሰብ ላይ ያነጣጠሩ ጥቃቶችና የሀገር ውስጥ እስላማዊ ጽንፈኛ ቀኝ አክራሪዎች ስጋት በመጨመሩ እንደሆነ መረጃዎቹ ያሳያሉ። በዛው በእንግሊዝ ሀገር በከፍተኛ ደረጃ ለዚህ ጉዳይ ቅርብ የሆኑና ይሄን ጉዳይ በተመለከተ በእጅጉ የሚሰሩ የስውር ቡድኖች ወይም ስውር እጆችም እንዳሉ መረጃዎቻቸው በትክክል እንዳረጋገጠ እየተነገረ ይገኛል። ስለዚህ የዩናይትድ ኪንግደም ናሽናል ቴሮሪስት ትሬት ሌቨል ሬይዝስ ቱ ሲቪር የሚለውን ዜና በተመለከተ ወደ ሲቪር በሚል የወጣበት ይሄ ስጋት እንግዲህ እየተነገረው ከስጋቱ በተጨማሪ የውጭ ሀገር ጋር የተያዙ አካላት ወይም ስቴት ሊንክድ ፊዚካል ትሬትስ በስቴትስ ወይም መንግስታት የተቀነባበረ አካላዊ ጥቃት ሊኖርበት ይችላል በሚልም ነው ስጋቱ የሚናገረው። የስጋቱ ደረጃዎች እንግዲህ ሲቪር ማለት በ5 የዩናይትድ ኪንግደም የሽብር ስጋት ደረጃዎች ውስጥ ሁለተኛው ከፍተኛው ነው እየተባለ እየተነገረ ነው። የመጨረሻው ሲቪር ደረጃ ዩናይትድ ኪንግደም የመጨረሻውን ይሄን ሲቪር የሚለውን ደረጃ ላይ የነበረችው በኖቬምበር 2021 እንደነበረ ካውንተር ቴሮሪስት ፖሊሲስ ያን ያሳያል። ከዚህ ጋር በተያያዘ እንግዲህ የድንበር ኃይል ወይም ደግሞ ቦርድ ፎርስ እርምጃ ሊታይ ይችላል ተብሎ እየተነገረ ይገኛል። የድንበር ኃይሎች ተብለው የተቀመጡት እነዚህ አካላት የከፍተኛ ጥንቃቄ ለማድረግና ወደ ሀገር ውስጥ የሚገቡ በከፍተኛ ሁኔታ ስጋት አለን ብለው የሚያስቡትን አካላት በተመለከተ ክትትል እያደረጉበት እንደሆነ የሚያሳይ ነው። ይሄንን በተመለከተ እንግዲህ ከፍተኛ የቴሮሪስት እርምጃ ሊፈጠር ስለሚችል ኢትዮጵያውያን ቤተሰቦች በእንግሊዝ ሀገር ያሉ ከፍተኛ ጥንቃቄ ማድረግ እንዳለባቸው መረጃው መጠቆም እንወዳለን። የታይነት ጭማሪ ያለ እንግዲህ ፖሊስ በአውሮፕላን ማረፊያዎችና በዋና የጉዞ መስመሮች ላይ ተጨማሪ የታጠቁና ያልታጠቁ ፖሊሶችን ያሰማራል። የፖሊስ ጥበቃ አለ። ስለዚህ የሽብርተኝነት መከላከያ ፖሊሶች የጥበቃ ስራቸውን ያጠናክራሉ። ጸጥታ ጠባቂዎችን በማይታወቁ አካባቢዎችና ጊዜያት በብዛት እንዲንቀሳቀሱ እየተደረገ ይገኛል። ያ ብቻ አይደለም፣ የጸጥታ ፋይናንስ አለ። መንግስት በአይሁድ ማህበረሰብ ትምህርት ቤቶችና ማህበረሰብ ማዕከላት ላይ የሚደረግ ጥበቃ ስራ ለማጠናከር ተጨማሪ 25 ሚሊዮን ፓውንድ መመደቡ ነው እየተነገረ ያለው። ከዚህ ጋር በተያያዘ እንግዲህ ዘ ፕሮጀክት ሰርቫተር የሚባል አለ። ያ ተስፋፍቷል። በስልጠና የተደራጁ ተጠርጣሪዎችን በቅድሚያ በመለየት የሚያስችሉ ልዩ የፖሊስ ሰራዊት ፕሌን ክሎዝ ኦፊስ የሚባሉትን በአደባባይ እንዲንቀሳቀሱ እየተደረገ እንዳለ መረጃዎቹ ያሳያሉ። የቪዛና የጉዞ ህግጋት ወጥተዋል። በፌብሩዋሪ 2026 ጀምሮ የዩናይትድ ኪንግደም የጉዞ ህግጋት ተቀይረዋል። ሁሉም ቪዛ የማይፈልጉ ተጓዦች ወደ ዩናይትድ ኪንግደም ከመጓዛቸው በፊት ኤሌክትሮኒክ ትራቨል ኦቶራይዜሽን ወይም ኤቲኤ እንዲኖራቸው ነው የሚገደዱት ማለት ነው። ከዛ ውጭ እንግዲህ የአውሮፓ ህብረት ኢኤስም ሀሳብ አለው። የድንበር ደህንነትን ለማጠናከር ኤንትሪ ኤግዚት ሲስተም የሚባል ኢኤስ የሚባል አለ። በዛ ስርዓት 2026 እየተገበረ ነው። ይሄም የፓስፖርት ማህተምን በዲጂታል ሪከርድ ይተካል ተብሎ ዌስት ሚድላንድስ ፖሊሲ እንዳወጣው ያሳያል። ከዚህ ጋር በተያያዘ ሌሎች የሚነገሩ መረጃዎች አሉ። የመንግስት ተልዕኮ ነው። የህዝብን ደህንነት ስጋት ስላለ ህዝቡ ንቁ ወይም ቪጂላንት እንዲሆን ነገር ግን ተስፋ እንዳይቆርጥ አለርት በት ኖት አላርምድ በሚል መክሯል። ከዛ ውጭ ማንኛውም አጠራጣሪ እንቅስቃሴ ካየ በዌብሳይት ሰጥቷል። በዛ ላይ ጠቁሙን ብሏል። በስኮትላንድ ምንም አይነት የተለየ ስጋት ባይኖርም ጥንቃቄ እንዲደረግም ያሳስባል። ጠቅላይ ሚኒስትር ኪር ስታርመር የጥላቻ ንግግር በሚያደርጉና ጽንፈኛነትን በሚደግፉ ድርጅቶች ለመዝጋት ፈጣን ህግ እንደሚያወጡ እየተነገረ እንዳለ የሰማነው መረጃዎች ያሳያሉ። ስለዚህ እነዚህና መሰል መረጃዎች አሁን ባለበት ሁኔታ ላይ ተጠናክረው ቀጥለዋል። ስለዚህ በአሜሪካ እንደገና ከዚህ ጋር በተያያዘ ያወጣችው አለርት አለ። ዜጎቿ ወደዚህ አካባቢ ላይ ወይም በእንግሊዝ ያሉ ዜጎች ከፍተኛ ጥንቃቄ እንዲያደርጉ አሜሪካን በደረሳት መረጃ ላይ መሰረት አድርጋ ይሄንን የፐብሊክ ቢ አለርት ኖት አላርምድ በሚል የወጣውን የስጋት ማስጠንቀቂያ በተመለከተ አሜሪካም ያወጣችው መረጃ እንዳለና ጥንቃቄ ያድርጉ በምትሄዱበት እንደገናም አሜሪካ ዜጎቿን በከፍተኛ ሁኔታ በእንግሊዝ ሀገር ጥንቃቄ እንዲያደርጉ የሚመክር እንዳወጣች ይናገራል ማለት ነው። ይሄም የስጋት ደረጃው ከፍ ማለቱ ነው የሚነገረው። የአሜሪካው ኤምባሲ ነው በዩናይትድ ኪንግደም የሽብር ጥቃት ደረጃው በጣም ከፍ ወዳለ ወይም ሲቪር በማለፉ ተከትሎ አሜሪካውያን ጥንቃቄ እንዲያደርጉ ማስጠንቀቂያውን ማውጣቱ እየተነገረ ይገኛል ማለት ነው። ውድ ሣድስ ቤተሰቦቼ እነዚህ መረጃዎች ላካፍላችሁ ብዬ ነው። ለዚህ አእምሮ ምግብ አዘጋጅና አቅራቢ መምህርና ጋዜጠኛ ዐቢይ ይልማ። እውቀት ታላቁ እግዚአብሔርን ታከብራለች።